እሺ ያው ሰላማችሁ ይብዛ ሁላችሁም። ታፕ ኮፒ ሊንክ እናድርግ፣ በዛ እናድርገው። ዛሬ ጥሩ ነገር ይወራል። ያው ክላሪቲ ያው መኖር ስላለበት ነው። እንግዲህ ኤርሜን ከፌስቡክ ጀምሮ ነው የማውቀው፣ ቢያንስ 10 ዓመት 11 12 ዓመትም ሊሆን ይችላልና ብዙ ነገሮች እንከታተል ነበር። እኛ ለታድሶ ለኦርቶዶክስ የሚል 150 ሺህ ሰው ያለበት ግሩፕ ነበረን። እዛ ላይ ሁሉ አንዴ ተነጋግረን አንድ 78 ዓመት በፊት የአመቱ የወንጌል ሰው ሁሉ የሚል ስታተስ ሰጥተነው ፎቶ ለጥፈን አስተምሮቱን እናውቃለን፣ ዩቲዩብ ላይ እናውቃለንና እኔ ኦቨርናይት እንዲህ አይነት ትምህርት አመጣ ብሎ ማሰብ ራሱ ምን አይነት ክፋትና በአንድ ስሙ አላስተማርኩም እኮ ደግሞ ጆዬ ባስተምር ኖሮ እንደው በሆነ ነበር። አላስተማርኩም። ሰው ነው የጠየቁት። አሁን እዚሁ አስገብቼ እጠይቃለሁ። ታች ያላችሁ ሰዎች ኑ እስኪ መልሱ። ታዲያ ጥያቄ መጠየቅ እንደውም እኮ ክላሪቲ የበለጠ ለመፍጠር እኮ ጥያቄ ነው የጠየቁት። ጥያቄ አሁንም እጠይቃለሁ። ማንም ይግባ ማንም ጥያቄ እጠይቃለሁ። ዘላለም ልጅ አይደለም ብለው ለሚያምኑ ሁሉ ጥሩ መልስ ለመስጠት ነው በጥያቄ መልክ ቀርቦ። ታዲያ ይሄንን እንደዛ ብያልኩት አንድ እንደ ሸላ ይመስል ውስጥ ለውስጥ እቺ ሸላ የምትባለው አንሰሳ ዶሮ ትበላለችና ነፍስ የሚበላ አንድ ሰው ማለት ነው። እሱን የጠየቁት አንተ እስኪ እንዴት ትላለህ ብዬ ማለት ነው። እና ለምን ተጠየቀን ነው። እኔ ደግሞ ለምን አትጠየቅም ነው። ጠይቃለህ። በደንብ ነው የምጠይቀው። በደንብ ኢየሱስ ጌታ ነው ብለህ ብትለኝ አሜን እልሃለሁ። ግን ጌታ ነው ብለህ ስትል ምን ማለት ነው? ቅዱሳት መጻሕፍት እንደዚህ ያስተምራሉ እንዴ ብዬ ጠይቃለሁ። እና ለምን ተጠይቀን ብለው ማለት አይጠብቅባቸውም። ሰዎች መመለስ ነው ያለባቸውና እሺ ቆይ ጆዬ መልሼ እሰጥሃለሁ። ሄሊካር ሰምተኛል? አዎ ሄልኪያ ይባላል። ቅርታት ሰላም እግዚአብሔር ይመስገን። ተሳስቼ ነው ታፕ ሳደርግ እንትን። እሺ ከየት ቤተ እምነት ነው? አዎ በጌታ ነኝ። እዛ አሜሪካ ሳውዝ ዳኮታ ያለው። እሺ ቴንክ ዩ ወንድማችን። እሺ ተባረክ ወንድማችን። እሺ ጌታ ይባርክ። እሺ ተባረክልኝ። እሺ ጥያቄ የለህም አይደል? በዚህ ላይ ወይ ጥያቄ ነው? እሺ ቴንክ ዩ። ክርስቶስ ከዘላለም የአብ ልጅ እንደሆነ ታምናለህ አይደል? ወረደ። እሺ ኦኬ እሺ ጸጋ ይብዛላችሁ። ሼር የምታደርጉ ወገኖች ተባረኩ። እንኳን ደህና መጣችሁ። My piano. My piano. My piano. Guys. ኦኬ ጆዬ መቀጠል እችላለሁ። ኮፒ ሊንክ ታፕ ይደረግ፣ ብዙ ሰዎች ሼር ይደረግላቸው። ኢትዮጵያ የምትለው ካለ ማለት ትችላለህ። አንተ ምሽት ላይ ስለነበርክ የምትሰጠው ኮሜንት ካለ መስጠት ትችላለህ። እኔ ስላልነበርኩ ማለት ነው። ኦኬ እኔ እነ ቤኪ ጋር ነበርኩ፣ እንደውም አላወኩም ነበር ምን ተፈጠረ አልኩኝ። በጣም ቤኪ ዲፌንድ እያደረገ ነበር፣ በጣም ተናዶ ነበር። እነሱን ሁሉ አረጋጋን። ከዛ በኋላ ነው የተረዳነው እንግዲህ የተፈጠረውን ነገር እና ያው ኢሚዲየትሊ ነው እኛ የምንረዳው። ምንም ችግር የለብንም።
የተሻለ ነገር ይዘው ቢቀርቡ ነበር ቢያንስ እንደው ሊያጠራጥር የሚችል ትምህርት ብለው። አሁን ይሄ በጣም ቤዚክ ነገር እኮ ነው። አሁን ይሄን ሰው ካላመነ በመጀመሪያም ቃል ነበር የሚለውን ኤርምያስ 10,000 ጊዜ ሊሆን ይችላል በአገልግሎት ዘመኑ የተነገረውና በጣም ቤዚክ የሆነ ነገር አንስቶ ኦቨርናይት የሆነ ነገር ይቀየራል ማለት ያው ከክፋት የመነጨም ስለሆነ ያው አሁን አልቻልናቸውም መከፋፈል ነው ያለብን የሚለው ነገር ነው እያመዘነ የመጣውና ያ ፍላጎት ስለሆነ የትም አይደረስም ብዬ ነው እንደውም እኔ ሙሉ አልኩኝ ትላንት። ያው ነገ እኮ ክላሪቲ የሚሰጥበት ነገር ነገ እንደውም የበለጠ ብዙ ሰዎች ብዙ ነገር ሊማሩበት የሚችሉት ነገር ተከፍቶ ሜድሙን ሊናገር ስለሚችል አትድከሙ የሚል ነገር ነው ያለነውና ሰው በፈለገው መልኩ ጥያቄ መጠየቅ ይችላል። ኢየሱስ ከዘላለም የአብ ልጅ ነውን ብለው ይጠይቅ፣ አይደለምን ብለው ይጠይቅ፣ ኢየሱስ አማላጅ ነውን ብዬ ብጠይቅን አሁን ጆን የክርስቶስን አማላጅነት ተጠራጠረ ሊባል ነው እንዴ? ኢየሱስ ያድናልን ብል እንዴ ተክልዬ ሊደርብ ነው እንዴ ተብሎ መታሰብ የለበትምና እንደውም ተሟጋችን እኮ አትራክት ለማድረግ ጥያቄውን እየገለባበጡ ሁሉ ማስቀመጥ እኮ ጥሩ ነው። አትራክት አድርጎ አጥቶ ራይት ስለዚህ በፈለገው የአብ የዘላለም ልጁ ነው ብለው የሚሉ በተለይ እነዚህ ወሬ ያሙቁልኝ ይምጡ አሁን እኔ ጋር ማለት ነው። ወሬ ያሙቁልኝ ማለት ነው። እሺ ትያለሽ የአብ የዘላለም ልጁ ነው ብለው የሚሉት ወሬ ያሙቁልኝ እስኪ መተው ቅዱሳት መጻሕፍትን እየጠቀሱ ያስረዱን። እኔ ልጠይቃቸው እምነታቸው እስኪፈተሽ ዝም ብሎ ተለጥፎ የአብ የዘላለም ልጅ ነው ብለው ከሚሉ ጋር አዎ የዘላለም ልጅ ነው ማለት ብቻ አይደለም። ኦኬ ኢየሱስ ጌታ ነው ተብሎ ሲባል አዎ ጌታ ነው ብሎ ተለጥፎ አይደለም፣ ጌትነቱን ያብራሩ። አማላጅ ነው ተብሎ ሲባል አዎ ኢየሱስ አማላጅ ነው ማለት አይደል። ራስን ችሎ እስኪ ያብራሩት። ቅዱሳት መጻሕፍትን ጠቅሰው እኛ ምንም ነገር ኮሜንት ኦፍ አደርጋለሁ ማንም ጥቅስ አቀብሉኝ እርዱኝ አውጣልኝ የሚባል ነገር የለም። ራሳቸው ችለው ያወጣሉ። እኔ 12 ዓመት ሙሉ አስተምሬበታለሁ አገልግዬበታለሁ። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጁ ነው። ቀድመ ዓለም ከአብ የተወለደ ማለት ነው። ይሄንን እሺ ቆይ አሁን አናገረው። ኦኬ ቴንክ ዩ ኦኬ መጠርጠሩስ እኮ ይላል ወንድሞች እና ማታ ላይ ገቡ። እሺ ቴንክ ዩ ጌታ እግዚአብሔር ይባርካችሁ። እነ ጆዬ ነበር ሌሎችም ወገኖች እንደነበሩ ሰምቻለሁ። እንደው ኤርሚያስ ዳሃጸ ልሳን ሊሆን ይችላል እንኳን ብሎ እንኳን ሰው እንዳይጠረጥረው ነው ማለት ነው። ገና እንደ አዲስ ይጠይቀኛል። አንዳንዱ እዚሁ እኔ ጋር ጌታን ተቀብሎ እኛው ጋር መሰረታዊ ክርስትና ትምህርት ተምሮ እና እዚሁ ተገልብጦ ማለት ነው እና ምን ያህል የወሬ ጥማት እንዳለባቸው ማለት ነው። እነሱስ እሺ ቤታቸው ጨርሳ ላለባቸው የሚያያቸው የሚሰማቸውም ስለሌለ ከዚህ ቤትም እንዳሉት እህቶችም ወንድሞችም የኤርሚያስ ማጣፈጫ ነው እንጂ ማንንም ነገረ ክርስቶስ ላይ ሕጸጽ አታገኝብኝም። ኦኬ በእርግጥ አንዳንድ ንግግሮች ኦርቶዶክስ ተዋሕዶ ቤተክርስቲያን እንደማደጌ እንደማገልገሌ ቤተክርስቲያኒቱ በምትጠቀምበት ቋንቋ በመናገሬ አልገባ ከሆነ አልገባችሁ ከሆነ ተርጉምልን ማለት ያባት ነው። እሺ እንጂ ይሄ ዝም ብሎ ወሬ የጠማው ትውልድ ተነስቶ ኤርሚያስ ኢየሱስ ክርስቶስ የአብ የባህሪ ልጁ አይደለም ብሎ የሚል የቡና ወሬ ነው። እህቶቼና ወንድሞቼ የቡና ወሬ። ኦኬ መዝሙር 109 በቅንፍ 110 እንኳን ስንት ጊዜ ከአይሁዳውያን ጋር ራሱ እንኳን ከዘላለም የእግዚአብሔር ልጅ ለመሆኑ ከአብ እንደተወለደ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ብሎ የሚለውን ስንት ጊዜ ስናገርበት የሰማችሁ በጣም ብዙ ሰዎች አላችሁ እና ቢመጡ ጥሩ ነው። አወራለሁ አንድ ላንድ አስገብቼ ማለት ነው። አንድ ላንድ አስገብቼ እና ጸጋ ይብዛላችሁ። እህትዬው እንኳን ደህና መጣሽ። አዎ እንኳን ደህና ቆያችሁ። ደህና ነኝ እግዚአብሔር ሰላም ብያለሁ። የሰላምሽ ዘት ይበለኝ። የታለሽ?
ደህና ነኝ ጆይ፣ ተባረክ። ጥሩ እየተናገርክ ነበር። አንደርስታንዲንግ በጣም ነው የገረመኝ ጆይ። እኔም ሰሞኑን አክቲቭ አልነበርኩም ፕላትፎርሙ ላይና አሁን ነው ቪዲዮዎችን አገናኝቼ ያየሁት። ላይክ 1 ሰዓት ምናምን ቢሆነኝ ነው ማክሲመም እና በቃ በጣም በትክክል ነው ፖይንቱን ያገኘኸውና ስትናገር አሁን ምንድነው ቪዲዮዎቹን ራሱ ደጋግሞ አይቶ ወዲያው ሰው ላይ ሊገባው ላይችል ይችላል። he was asking ጥያቄ ነው እየጠየቀ የነበረው እንጂ አላምንም እያለ አልነበረም። እና እንግዲህ እግዚአብሔር አይምሮውን የከፈተለት እንዲህ ይገባዋል ወዲያው ማለት ነው። እና እነሱም ፕሮሞት አናደርግም፣ ግን ሰው ግራ እንዳይገባም መልስ መሰጠት ያለበት ላይ መልስ ይሰጥበታል። ኤርሚ እየቀጥሉ ጆዬ ካልጨረሰ ይጨርስ። የጴንጤ ወሬኛ በጣም ነው የሚገርመው። በቃ ከጸሎት የሰለቸ ከቃሉ የተፋታ ምን ተፈጠረ ብሎ እንደምን ሀገር ሰዎች ናቸው እንደ አቴና ሰዎች ናቸው ምንድነው አዲስ ነገር ብሎ አደባባይ የሚውል ጴንጤ በጣም ነው የሚያስጠላው በእውነት። እኔም ጸለይ አይደለሁም፣ እኔም እንደው በጣም አንባቢ አይደለሁም፣ ግን በምናቃት ቃል እያሰላሰሉ የመኖር ፍላጎት አለ። ወንድሞች ላይ ጀጅ ለማድረግ በተለይ እግዚአብሔርን ስራ በሚሰሩ ላይ አፍን ለማላቀቅ በጣም የዘገየን በጣም 10 መረጃ ያረጋግጠን የምንናገር ብንሆን ጥሩ ነው። ይሄ በጣም ቤዚክ ክርስቲያኒቲ ነውና እኔ በጣም ነው የሚገርም። ለወሬ በጣም ተቸኩሏል። ጸጋ ጎድሏቸዋል። ሳይለግስ በልግስና ሳይሰስት ወደሚሰጥ ወደ ጸጋው ዙፋን ይቅረቡ ይላል። እግዚአብሔር ሆይ ደክሜያለሁ፣ ወሬኛ ሆኛለሁ፣ እባክህ እንደው በወንድሞቼ ላይ ጀጅ እንዳላረግ። በተለይ ወንጌልን የሚሰሩ ሰዎች ላይ የሚነሱ ሰዎች አጋንንትን ያለባቸው እውነት ለምን በጣም አጋንንት የሚጠቀምባቸው ሰዎች ናቸው። ገልበጥ አድርጎ አጠያየቅ እኮ ራሱ አለ እኮ እንደ ጋዜጠኛ እኮ ሲጠይቅ እናያለን። እስቲ ጥያቄውን ልቀይርልህ ብለው እኮ ይቀይራሉ እኮ የሆነ ጥያቄ ጠይቀውና እስቲ ልቀይርልህ ብለው ገልብጦ ሁሉ ይጠይቀዋል። እና ኢየሱስ ክርስቶስ አማላጅ ነው ብለህ አማላጅ ስትል ምን ማለት ነው ሲለው እስቲ እንደው አያማልድም ብለህ ታስባለህ እየተባለ እኮ ይገለባበጣል። አክሮባት ማሰራት ይቻላል ጥያቄን። እና ያ ራሱ ጥሩ ማብራሪያ ለማግኘትም ወሳኝ ነገር ነው። ሰው በሚገባው መልኩ ጥያቄ ማስቀመጥ ነው። ዘሎ ቸኩሎ እንደዚህ አይነት ዲሲዥን ላይ ነው። ለነገሩ የምንሰበር ሰዎች አይደለን። በቃ መታወቅ ያለ በብዙ እንትን ቴስትድ የሆነን ሰዎች እንደው በቀላሉ ትርፍና ኪሳራውን ለክቶና እንትን ብሎ የወጣን ሰውን መስበር በጣም ቀላል ነገር አይደለም። ስለዚህ እንደው ይሞክሩ፣ ያው ራሳቸው ይሰበራሉ ብዬ ነው የማስበው። ሜርሲዬ እንደዛ ነው። ቴንኪው ወንድምነት ቴንኪው። አይ እንዲገቡ ፈልጋለሁ እኔ ከኦርቶዶክስም ከካቶሊክም ከወንጌላውያኑ በተለይ ክርስቶስ የእግዚአብሔር የባህሪ ልጁ ነው ብለው የሚሉ ሰዎች እኔ እስኪ ጥያቄ ልጠይቃቸው። እኔ አላምንም አላልኩም። ጥያቄ ልጠይቃቸው። ጥያቄ ስለጠየቅኩ አይደለ የተንጫጩት። እሳቱን ላብሰው አይመስልህም ወንድምነት? ላርገብግበው ጉያው ስር ከሰሉን ወይ ምንድነው ነዲዱን ላብስባቸው አይመስልህም? መጠየቅ አለባቸው። ለምን ተጠይቅ ነው አረ ብለው የሚሉት ተጠይቃለሁ። ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ ግን እንዴት ነው ጌታ የሆነው ብዬ ጠይቃለሁ። እንዴት ነው ጌታ የሆነው ቃለ እግዚአብሔርን አስታከ ንገረኝ ብዬ ማለቱ መጠየቄ ነውር ከሆነ አሁንም ብሽሽትህ ስር አነደዋለሁ ማለት ነው ነዲዱን። ኦኬ አቤት። ሰላም መሐመድ የምትባለው እህታችን የጻፈችውን አየህ ላይ እስኪ ደግሞ በትምህርት እንሞክር ብለው ነው። በቃ ላይክ እኔ ያልኩህና አየህ አይደል? እንዴት በትምህርት እንሞክር? ተሞከረ። ሉትራን፣ ካልቪኒስት፣ ፔንቴኮስታል እያለን እንከፋፍላቸው ተባለ ፕላትፎርም ላይ። ኦኬ ና እኔ አሁን ከፋፍላቸው ሆነ በሆነ መንገድ ከዛ በሪከርዲንግ ተሞከረ። ቆርጠሽ ላኪላቸው ምናምን በዛ ሞከሩ ለመበጥበጥ። አሁን ደግሞ በትምህርት ኦኬ። አንዳንድ ግን አይምሮአቸው እግዚአብሔር ፍውስ ያደረገው ይሄንን ፕላትፎርም በተከፈተ አይንና ልብ የሚከታተሉ እንደ ሰላም አይነት ሰዎች አሉ። ሞባይል እንደሱ አይነት እህቶችም ወንድሞችም አሉ። ያ ቴንክ ዩ ሰላምዬ።
ተባረክ። የት አለች ሰላም? አስገቢያት እስቲ። ኑ ግቡ እንጂ ኑ ግቡ። ክርስቶስ ከአብ ማነው የአብ ከዘላለም የአብ ልጁ ነው ብላችሁ ምትሉ እንስማችሁ። ኑ እንጠይቃችሁ። እኔ ልጠይቃችሁ። ሰላምና ጸጋ ይብዛልህ ኤርሚያስ። እሺ እንዴት ነህ? ሰላም ወንድማችን። ከየት ቤተ እምነት ነው? ላይቀውን አይቼ ነው የገባው ከኮፕቲክ ኮፕቲክ። እሺ እንኳን ደህና መጣህ። ኦኬ ታውቀኛለህ? እኔ እዚያ እሺ ኢየሱስ ክርስቶስ ጌታችን ከዘላለም የአብ ልጅ ነው ብለህ ታምናለህ አንተ? አሁን የሚያወራህስ ኤርሚያስ እንደዛ ነው ብሎ ያምናል ወይስ አያምንም? ታምናለህ? ግን ባለፈው አንተ ቤት የገቡት ልጆች ጥያቄ ፈጥረውብኝ ነበር። ግን አንተ ታምናለህ ብዬ አምናለሁ። አንተ ታምናለህ ብዬ አምናለሁ። ይመታለን አይመስልም? ሰምተህ ነው ወይስ ዝም ብለህ በግምት ነው ታምናለህ ብለህ ያልከኝ? አይ ነው ተከታትያለሁ ብዙ ዓመት እና ስለማውቅ ታምናለህ። ክርስቶስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ መሆኑን እንደማምን ታውቃለህ? ታምናለህ? ቴንኪው ወንድማችን። ግን ባለፈው የገቡት ልጆች ግን ችግር ነበረባቸው። ግን የምታውቅ አይመስለኝም ነበር ሁለቱ ልጆች። አላወቅኩም። ልክ ሳቃቸው ግን አሁን የሉም፣ እኔ ጋር አይመጡም እነሱ ሰዎች። አሁን ደግሞ አሻሽለውት አካልም የለም ብለዋል። ይሄ ትልቅ ምንፍቅና ላይ ናቸው ያሉት። ያው ብዙ ጊዜ ሰዎች ይመጣሉ እነማን እንደሆኑ በትምህርታቸው ብዙ ጊዜ እዚህ ሶሻል ሚዲያ ላይ አሁን አንተን የምታስታውሰኝ እኔ አላስታውስም። አሁን ከኮፕቲክ ብለህ ስላልከኝ ኮፕቲክ ኦርቶዶክስ ነህ። በዚህ ትምህርት ላይ ወንጌላውያንም እንሁን ኦሪየንታል ያው ኮፕቲክን ጨምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ የባህሪ ልጁ መሆኑን የማያምን የለም። ካለም ያ ሰው የምንፍቅናና የክደት ትምህርት ውስጥ ነው ያለው እና ቴንኪው። እሺ አዎ፣ አይቆይቺ ወጥመድ ናት። ጥሩ ወጥመድ የሚጠመዱ ቆቆች አሉ። ሲያምቧችሮ የነበሩ ቆቆች ስላሉ እነሱን ለማጥመድ ነው ያስኩትኝ። አሁን ተንቀጭቅጮ ሲገባ ታየዋለህ እና ጠብቁን ለማለት ነው። ታገሱን። ቴንኪው። እሺ ወገኖች እንኳን ደህና መጣችሁ። ክርስቶስ ኢየሱስ ከዘላለም የእግዚአብሔር አብ የባህሪው ልጁ ነው እንዴ? ይቅርታ ግን አንድ ነገር ልጠይቅ። ዩቲዩብ ላይም ስለሰማው በዚህ ጉዳይ በዚህ ጉዳይ ላይ ማለት የእግዚአብሔር ልጅ ነው ማለት ያው አሁን አንዳንዶች የእግዚአብሔር ልጅም ነው ብለው ያምናሉ። መወለዱንም ያው እንደምታምን ማቀወኒ እንደዛ ብዙ ጊዜ ስለሰማው ማለት ተወልዶ ልጅ እዚሁ ሰንብት። ቆይ ብራዘር እኔማ ከመለስኩልህ ወጥመዱን እንትን ልትልብኝ ነው። እዚህ የሚገቡ በጣም ብዙዎች አሉ። ስለሚገቡ ጥበቃ ይቆየን። እሺ ማታ ስታወሩ የነበራችሁ አሁን ኑ እኔ ጋ ኑ ማታ ስታወሩ የነበራችሁ ሰዎች እኔ ጋ ኑ። ወደ እነሱ ሼር አድርጓቸው። ኦኬ ቴንክ ዩ።
እሺ ቤት ስለደረስኩ ተናጸሩ ገጽ ለገጽ ከፊት ለፊት ይላልና እንዲህ አይነትንማ ጮማ የሆነ መልእክት ካሜራ ከፍቼ ነው የማወራው አይመስላችሁ? የጌታዬን እውነት ለመናገር ለመስበክ። እሺ ርዕሱን አይታችሁታል። ርዕሱ ዘግይታችሁ ለምትገቡ ሰዎች ይሄ ነው። እዚህ ጋር ከጀርባዬ እንደዚህ ላድርገው። ርዕሱ ይሄ ነው። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ነው ወይ? ጥያቄ ነው። ሰው መጠየቁ ወንጀል አይደለም አይደል? ጥያቄ መጠየቅ ወንጀል ሊሆን አይችልም ነው። ተንቀሳቀሱ፣ ዱብ ዱብ በሉ። ወሬ የምታፈሉ ጴንጤዎች፣ ወሬ የምታፈሉ ኦርቶዶክሳውያን፣ ወሬ የምታፈሉ ካቶሊካውያን ገባ ገባ በሉ። እንጠብቃለን። ያው እኔ አለሁ፣ በእውነት አለሁ። እግዚአብሔር ይባረክ። ሰላምዬ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁኝ። እርምዬ መርሲ፣ እንዴት አለሽ? ሰላም ብያችሁ። እሷ ነች አይደል እህትዬው ሰላም ያልሻት? አዎ ኤርሚ። እሺ እሺ ኤርምዬ፣ ያው እኛም ትናንትና እዛ ሲያወሩ ነበርን። ኧረ ኤርሚ እንደዛ ያው ፖለቲካ እንደሆነ የምታውቀው። ኧረ ኤርሚ እንደዛ ያምንም ስንላቸው ቀጥታ አየር ላይ ነው ብሎክ ያደረጉን። ብዙ ልጆች ደግሞ ሚዩት ተደርገዋል። እና ከአንተ ጎን ያለውን እኛ ብዙ ተምረናል። እዚህ ቁጭ ብለን ያለውን እውነት አለመናገር እንኳ ለመግባት ቀርቶ አይደለም ኮሜንት ስንጽፍ ራሱ ነው ብሎክ ያደረጉን። እና እኔ ደግሞ ኃይለ ዮሐንስን ራሱ በጣም ስትቃወም እናያለን እዚህ ጋር ማለት ነው። የባህሪ ልጅ ነን እያለ ሲናገርና ይህን ትምህርት እንደማታምን እኛ በደንብ እናውቃለን። እንደዛ ብለህ እነሱ እንዳሉት እንደማታምን ማለት ነው። ግን በቃ ከኛ በኩል መስማት አልፈለጉም። የራሳቸውን በቃ እንትን ነው ኤርሚ የሚቃወሙ አባቶችን ይህን ትምህርት ለማስረጽ ነው ብለው በጣም ብዙ ፖለቲካ ስለተሰራበት በዚህ ትምህርቱ ላይ ሂድበት። እነሱ ላይ መልስ መስጠት ራሱ አያስፈልግም፣ ግን ትምህርቱ ላይ በደንብ ሂድበት። ብዙ ሰው ስለነበረ ብዙ ሰዎች ምናልባት ሊያምኑ ይችላሉ። እኛ ግን እንደዛ አላመንም። የራሳቸውን ፖለቲካ እንደሆነ ገብቶናል። እና ተባረክ፣ ጌታ ጸጋ ያብዛል። ቴንኪው እህታችን፣ ጸጋ ይብዛልሽ። ተባረኪ። ኦኬ እሺ። አይ ዛሬ አላስተምርም። ምክንያቱ ስንት ጊዜ እንዴ ነገረ ክርስቶስን የመጀመሪያው ዓመት እንኳን ራሱ ወደ 12 ዙር እኮ ነው፣ ወደ 12 ክፍል ነው እኮ ያስተማርኩት። ገና ወደ ሚዲያ በመጣሁበት ጊዜ ላይ እዚህ እኔ ባለሁበትም በማገልግልበትም ቤተክርስቲያን ፓስተር ይህን ትምህርት ያውቃል። እዚህ ግን ነው ማለት የሚያውቀው ክርስቶሎጂ ላይ እንደማልቀልድ ያውቃል። አዎ እንዲህ አይነት እንደው ሌላ ብትሉ እንደሚያስኬዳችሁ ምናምን ነገር የላክናቸው ሴቶች ኤርሚያስን እንደዚህ አድርጉት ብለን የላክናቸው ሴቶች ተሳካላቸው አልተሳካላቸውም ብሎ የሚል እሱን የቡና ወሬ ብታወሩ ይሻላል፣ እንደምታወሩ ሰዎች ማለት ነው እንጂ ከዛ ውጭ ብራዘር አታገኘኝም ስልህ የሥላሴን ባሪያ ያውም በዚህ እንቁ በሆነ ትምህርት ላይ ነገረ ክርስቶስ ላይ ቅድመ ዓለም ከአብ የተወለደ የባህሪ ልጅ ነው ብሎ አላለም ኤርሚያስ አያምንም ብለው አሉ። የቡና ወሬ ማለት ነው። ደስ የሚለው ግን ወንድሞች ብዙዎቹ እንደሰማሁት አማንዬም ነበረ ይመስለኛል። አማን ሻሎም አይ እንደዛ የለም ብሎ አለ። እውነት ነው። አያ እውነት ነው። ጆም እዛ ነበረ እንደዚህ ብሎ አያምንም ብሎ አሉ ብዙዎች ማለት ነው። ሰላምዬም እዛ ነበረች። ለማለት የፈለጋችሁ ሰዎች በሙሉ ሚዩት ታደርጋችኋል። ምንድነው ታዲያ ቀደም እህትየው ያለችው ሜርሲ ምን ነበር ያልሽው? ለሰላም ምንድነው የተረዳችሁ ነች ብለሽ ያልሽው? ምንድነው እዚህ ፕላትፎርም ላይ እንደምናውቀው ኤርሚዬ የወንጌላውያንን እንቅስቃሴ እኛ ሉትራውያን፣ ፔንቴኮስታል፣ ካልቪኒስት ብለን ሳንለይ
የወንጌላውያን አካሄድ አልተቻለም። ስለዚህ ያለው መፍትሄ ምንድነው? የተለያዩ ቴክኒክና ታክቲኮችን ፕላን ማድረግ ነው። ፕላን ኤ በሉትራውያን ፔንቴኮስታል ሪፎርሜሽን እየተባለ እንከፋፍል፣ በመካከላቸው ያለ ልዩነት እንፍጠር፣ የራሳቸውን የቤት ስራ እንስጣቸው፣ ወደ ኦርቶዶክስ አያተኩሩም፣ ይተውናል። ሰምሃው ትንሽ ተሳካላቸው። ፕላን ቢ በጣም ኤክስፐርታይዝ የሆኑ ሪከርደሮችን አመጡ። እንደ ፊልም እያደረጉ ሁሉ የሚሰሩ ሪከርደሮችን፣ በእነሱም ተነቃባቸው። በጣም ብዙ ብጥብጥ ለመፍጠር ሞከሩ። ከዛ የወንድሞች እርቅ ሆነ፣ እሱም አልተሳካም። አሁን ፕላን ሲ ሰምሃው ተሳክቶላቸዋል። በማ ተሳካላቸው? በኤፍሬም ባለጊዜ፣ በእንደዚህ አይነት አካሄድ ማለት ነው። ኤፍሬም ባለጊዜን በስላሴ ትምህርት ያስተማረውን እሱ ያላለውን ለማለት በመሞከር በትምህርት ግራም በማጋባት አሁን ደግሞ በትምህርት ነው ፕላናቸው። ከዛስ ደግሞ አንተ ደግሞ የባህሪ ልጅ ነው አይደለም በሚለው እንድትናገር ያደርጉህና የኤፍሬምና ያንተን እያመጡ ኤርሚያስ እንዲካመነ እንዲ ነው፣ ኤፍሬም ደግሞ እንዲካመነ እንዲ ነው። ለዚህ ነው አያችሁ እነሱ 44,000 ናቸው የምንላችሁ። አሁን ፕላናቸው እስከ ዜድ ሊቀጥል ይችላል። እኛ ደግሞ እግዚአብሔር ማስተዋል በሰጠን መጠን አንስተውም ስራችሁ፣ አንስተውም እቅዳችሁን፣ አንስተውም ፕላናችሁን። ወንጌል ይሰራል፣ አታስቆሙም። እናንተ ለክፋት የምትሰጡንን ርዕስ እኛ ወደ ማስተማር እንቀይረዋለን። እናንተ ለማሳት የምታመጡትን እኛ እያጠራ ነው እንሄዳለን። ኦኬ። በመካከላችን ልዩነትና ጥላቻ ልትፈጥሩ የሞከረቻቸው እህቶች ወንድሞች፣ ኦኬ፣ ለምሳሌ ሉትራዊቷን ሀና ገብሩ ሳትቀር ነው ለኤርሚ ዲፌንድ ያደረገችው። ኦኬ፣ ታውቃለች። በቃ በነገረ ክርስቶስ ላይ እንደዚህ አይነት ስህተት እንደማልሳሳት ህሊና ስላላት ታውቃለች። በቃ ስለዚህ እንደዚህ የተደረገ ከኦርቶዶክስ ጋር የሚሰሩ አሁን ለምሳሌ ያን ነገር ያደረገች ሴት ምንድነው አብዛኞቹ ገስት ላይ መተው ከሷ ጋር የሚያገለግሉትን በለው እንጂ ቡና ሲያፈሉ የነበሩት በመልክ የማይታወቁ ናቸው። እነሱ ደግሞ ኦርቶዶክሳውያን ናቸው። ኦኬ። አንተ ቤት ገብቶ ስለዛ ትምህርት የጠየቀህ ማን ነው? የሆነ አካውንት አይደለ? ለምሳሌ ሰላም ቢሆን ሰላም፣ ከዛ እኔ አቀባትና ሰላም ያንቺ አካውንት ሰናይት የሚል አካውንት አለሽ አይደል ብዬ ጠየኳት ሰላምን። አዎ ይሄ ሌላ አካውንቴ ነው አለች። ሰናይት በሚለው አካውንቷ ነው ኤርሚያስ ያኛው ቤት ገብታ ስለ ኤርሚያስ የምታወራው። ታያችሁ፣ ወጥ እንኳን አይደሉም ማለት ነው። ወጥ እንኳን አይደሉም። አሁን እነሱን ፕሮሞት ማድረግ ስላልፈለግን ነው እንጂ አሁን በሰላም ምሳሌ እንደሰጠዋችሁ በሰላም አካውንት ገብታለች። እኔ ያወኳትና ሰላም ሰናይት የሚለው አካውንት ያንቺ ነው አይደል አልኳት። እዚሁ ኤርሚ ቤት አዎ የኔ ነው አለች። ኤርሚን ዛሬ የከሰሱበት ቤት በሰናይት ነው የገባችሁ። ከዛ ምን ትላለች? በሰናይት ገብታ አንድ እህታችን ሰላም የምትባል ኤርሚ ቤት ገብታ ትላለች። ራሷን በራሷ አይገርማችሁም? አይገርማችሁም ወገኖች? ራሳቸው መተው ማለት ነው። ራሳቸው መተው በሌላ አካውንት በጣም እኮ ነው የሚገርሙት፣ በጣም። ስለዚህ እናንተ የምታመጡትን ነገር ሁሉ እንደዚህ እንደውም ቶፒክ እናደርገዋለን እንጂ ቪዲዮአችሁን ከፍተን እዚህኛው ቤት ተከፍቶ እንደዚህ ሆነ አንልም። ሞኛችሁን ፈልጉ። ከዚህ በኋላ አናስተዋውቃችሁ። በዚህ ቤት ፕሮሞት አናደርጋችሁ። የወረወራችሁትን ድንጋይ ግን ቤት እንሰራበታለን። እንደዛ ነው እያደረግን የምንቀጥለው። ቀጥል ኤርሚዬ። ቴንክ ዩ እትዬ። አይ ቀጥይ ካልጨረሽ። ቴንክ ዩ። ይኸው ነው ቅንጣት ያክል ነገር ስማቸውን እንኳን ራሱ አንጠራም። ኦኬ፣ እነ ሴታውል ማለት ነው። በትክክል ነው ሴታውል መሆናቸው የደረስንባቸው። ቮድካን ጠጥተህ ህይወት በክርስቶስ ኢየሱስ መኖር ሲያቀትህ የቮድካው ጥማት ወደ ኦርቶዶክስ እንድትሄድ አደረገ። ቅድም ግን ስትለፈልፍ ሰምተናል።
የሆነ ቪዲዮ ሰምቻለሁኝ። ስምህን አልጠራም ባለ ቮድካው ይገባሃል። አሜሪካ ነው ካናዳ ነው ያለው ማን ክርስቲያን የምትባለው ማለት ነው። ባለ ቮድካ ባለ አረቄ በራሻ አረቄ ጥንብዝ ብለህ ጦዘህ ከሴቱ ጭን ወደ ሴቱ ጭን እንደመገላበጥ አይቀልም ብራዘር። ኦኬ አው በተገኘበትማ በዛው ነው የምትወራው። ኦኬ እዚህ ቤት ሆሊነስ ቱ ዘ ሎርድ ነው፣ ቅድስና ለእግዚአብሔር። ኦኬ በ18ቱ ሴት ጭን ውስጥ መግባት ክርስትና አይደለም፣ በአንዷ ተወስኖ መኖር። ኦኬ ጤናማ በሆነ በክርስቶስ ቤተክርስቲያን ውስጥ ገብቶ ማገልገል። እንደዛ ነው፣ ያ እንደዛ ነው። ስም በፍጹም አንጠራ እና ግን እንደነኛ አይነት ሰዎች ሲያወሩ ነበር እና እኛ ግን እንቀጥላለን። ኦኬ አጀንዳ እንግዲህ ኤ እና ቢ ሲ ብለው አደራጅተዋል ማለት ነው። አትችሉም። ወንድሜ ኤፍሬም ባለ ጊዜም ቢሆን በዚህ ጉዳይ ላይ በፍጹም ስህተትን አይናገርም። በፍጹም ኦኬ አይናገርም። አካልን ማነው ፍቃድን ለአካልም ለባህሪም የሚሰጡ አሉ በቤተክርስቲያን ታሪክ ውስጥ ማለት ነው እስካሁኑ ሰዓት ድረስ። ስለዚህ ኑና ሞግቱ እኮ ብሎ ሲላቸው አንዳቸውም እኮ ሄደው አይሞግቱ፣ እንደ ፌንጣ እየዘለሉ ነው የሚወጡት። እንደ ፌንጣ እየዘለሉ ማለት ነው። ሞግታለሁ ብሎ ያለው ሰውዬ እኮ ግማሽ አካሉ ጨለማ ውስጥ እንደዚህ ተደብቆ ማለት ነው እንደዚህ ብሎ እንደዚህ ጣቱ እንደዚህ ምናምን ነገር ብሎ ያለ አይቼዋለሁ። አሁን ቪዲዮ እንኳን አሁን በቅርብ ማለት ነው። እና እንትን አትበሉ ማለት ተው እሺ ተው። ሌላ ብትፈልጉ ይሻላል። ሌላ የላካችኋቸው ሴቶች ኤርሚያስ ጋር ደረሱ አልደረሱም? በሴት ልጥሉኝ ማለት ነው። የት ይደርሳሉ? ይሄ ፓስፊክ ኦሽንን እንዴት የፓስፊክ ውቅያኖስን በምን ይመጡታል? እንደው ሌላ ብትፈልጉ ለማለት ነው። ያው ወሬ አሙቁልኝ። ኤኒዌይ እሺ ሌላ እንግዳ ካለ ላስገባ። ኦኬ ሻዋ ብሎክ አረጋለሁ። ለምን ገብተሃል? ኔትወርክ ጥሩ ነው። ስጠራህ እየሰማህ ዝም ስላልክ ልቅጣህ አይደል? በቃ ያ የለህም። የምትገቡ ሰዎች ስትልኩ ነው ያስገባኋችሁ። ምናልባት የምትሉት ነገር ካለ ብዬ የሚል ካስገባኋችሁ በኋላ ስጠራችሁ እኔ ቁጭ ብዬ እዚህ የአንተን ስም የመጥራት አባዜ የለብኝም። ህይወት የማይሰጥ አንድ ተራ ስም ስጠራ አሉልም። እሺ ተራ ስም ስለሆነ ከኔ ጀምሮ እዚህ ያለን ሰዎች በሙሉ ስማችን ተራ ስም ነው እና አንዴ ከሰማ ኦኬ እስኪሰማን ድረስ ምናልባት ኔትወርክ ከሆነ እታገስ እችላለሁ እንጂ እንደው ስማችሁ ስለተጠራ ብቻ ደስ የሚላችሁ ሰዎች ወግዱ ትባላላችሁ ለማለት ነው። ጸጋ ይብዛላችሁ። እህትየው መክሰስ ነገር ልብላ፣ ቤቱን ምሪው ብላ ኤርሚዬ ብላ። ቴንክ ዩ ኔት ጸጋ ይብዛላችሁ። ቀጥሉ ወገኖች፣ ካላችሁ መምጣት ትችላላችሁ። ርዕሱ ይኸው ርዕሱ ይኸው። እሺ ቀጥይ እህትየው፣ ጸጋ ይብዛልሽ። አሜን። ተባረኩ ወገኖች። ወዶኛልና ዳነኝ። እንኳን ደህና መጣሽ አለሽ። እሺ ወጣሽ። እንግዲህ ገባ እያላችሁ በተለይ ቡናው ስታፈሉ፣ ስትቆሉ፣ ስትወቅጡ፣ ስትቀዱ የነበራችሁ መግባት ይቻላል። ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው ብለን ርዕስ አድርገን ይዘን መተናል። ቪዲዮ ማስረጃ አለኝ እንደዚህ ብለህ ነው የምታምነው የምትሉበትን ማስረጃችሁን ይዛችሁ መግባት ትችላላችሁ። የተቆረጠ ቪዲዮ ይዞ መምጣት አይቻልም። ሐሳቡ ያለቀ ቪዲዮ ነው ይዛችሁ የምትመጡት ከነ ማስረጃችሁ ማለት ነው። ስለዚህ በዚህ ርዕስ ላይ አዎ ኤርሚያስ ስቷል፣ ትክክለኛ አስተምህሮ አይደለም እያስተማረ ያለው የምትሉ እንድትገቡ
እንድትገቡ አስወጥቶሽ ነው። እሺ ነይ ግቢ። አዎ አዲስዬ ስቢያት አለው። ያው እንግዲህ ልብ ያለው ይገባል እኮ አዲስዬ። እሺ ወዶኛል። እንዴት ነሽ? ሚርስዬ ሰላም ለእናንተ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። እኔ ያው አሁን ቀጥታ የገባሁትኝ ርዕሱ ምንም ባይሆን ምንም ትላንት ስላየሁኝ ግን የሰዎች ስም አይጠራም። እሺ ሀሳብሽን መግለጽ ትችያለሽ። የማንም ስም አይጠራም። እሺ እኔ ሰው ስም አልጠራም፣ ግን ነገሩ ግልጽ እንዲሆን በጣም የተናደድኩትኝ ታስታውሻለሽ? የሆነ ጊዜ ሰው እዚህ ገብቶ ስሙን ቀይሮ ፕሮፋይሉን ቀይሮ ድምፁን ቀይሮ የገባ ሰው ታስታውሻለሽ? የዛን ጊዜ ነበርን እኛ ነበርን። እንዳውንም እሱ ኤርሚ ዛሬ አንተ ልጄ ነህ ዛሬ ወለድኩት ያለው ማንን ነው ብሎ ሲጠይቀው መላእክት ነው አለ። ኤርሚ ተናደድና እንዴት ይሆናል ብሎ ኢየሱስ ነው እስከሚል ድረስ ለረጅም ሰዓት ጠየቀው። በጣም ለረጅም መናገር አቅቶት ሁላ እንደዛ ወጥሮ ይዞ ማለት ነው። እዛ ላይ ነው ኤርሚ እንደዚህ ነው የሚያምነው። ያችን ቪዲዮ ውስጥ የሆነ ነገር እንዳውን ዴስቲኒ የሚባል ገብቶ ነው ያቋረጠው እሱን ነገር። ይሄ ነገር ልክ አይደለም፣ ኤርሚ በስላሴ አያምን ብሎ ትላንት ሲናገር ነበረ ብሎ ነው። ውይይቱ አላለቀም፣ እሱም መጨረስም አልቻለም፣ ወጣ። አሁን እዛ ጋር ምንድነው ምን ትምህርት ያዛ? ማንስ የኤርሚስ እንደውም ኤርሚ ቀጠለ። እኛ እዛ ቁጭ ብለን ተማረን፣ በሱ በጀመረው እንደውም ኤርሚ ቀጠለ። አሁን በእንደዚህ ቪዲዮ በጭራሽ ውሸት የዓለም ውሸት ነው የተሰራው ማለት ነው። በፍጹም ትክክል አይደለም። እኛ ነበርን የዛን ቀን። ይሄ ልክ አይደለም። አሁን ትናንትና እንደዛ የተደረገው ወንጌላዊ ሁሴን እዚህ ገብቶ ትናንት ጥሩ እያስተማረ ነበረ። ደስ የሚል ጊዜ ነበረ። አሁን በዛ ንዴት ነው ቤት ተከፍቶ ያልሆነ ስም የተሰጠውና በጣም ነው ያዘነው፣ በጣም ከሚገባው በላይ። የዛን ቀን እኔ ኤርሚ በጌታ ሳሎን ነው የማውቀው፣ በጌታ ሳሎን ፌስቡክ ላይ ነው የማውቀው ማለት ነው። እና በጣም እንደውም ኤርሚ ፌስቡክ ላይ ሲያስተምር በጣም ያስቀኝ ነበረ ማለት ነው። እንዴት ነው የሚሆነው እያልኩኝ ከዛ ሳየው ግን ለምን እንደዚህ የሚናደደው እየሳይ በቃ ልክ እንደ የኦርቶዶክስ ትምህርት ይሄ ገድሉ ምኑ ነው እንጂ በፍጹም በስላሴ በኩል እንደዚህ አይነት እኔ እሱ ይጠራጠራል ብዬ አላስብም። ደግሞ ሌላው እነማን ናቸው በጣም ደግሞ እየከሰሱት ያሉት እነዛን ፈለገ ጳውሎስና ምናምን የሚባሉት እዚህ ይመጣሉ። ኤርሚ ማንን ከኦርቶዶክስ የሚመጣ እዚህ ገዝተ ሲገባ በስላሴ እንደሚያምን ነው እንጂ የሚያውቀው በቅድሚያ በስላሴ ታምናለህ ወይ ብሎ አይጠይቅም። ከነሱ ጋር አብሮ ነው የሚያስተምረው። እሱም ቤቱ ይገባሉ፣ እዛ ከሱ ጋር ናቸው ብሎ ከሱ ጋር ደምረውት ነው። የሱ ትምህርት ምን እንደሆነ ምን በግልጽ ኤርሚ ሲጠይቀው አይቻል አቅም ለምን ከኦርቶዶክስ የሚመጣ ሰው በስላሴ ያምናል ብሎ ስለሚያምን ማለት ነው። ኤርሚ የሚሰሩት ነገር ልክ አይደለም። ደግሞ ነጥለው ሁለት ሰው ነው እዚህ ላይ እንትን እያሉት ያለው ኤርሚ ላይና ኤፍሬም ላይ አብሮ በጥምር እየሄዱ ስለሆነ ትንሽ ያናድዳል። መርስዬ ተባረክ። እኔ ለዚህ ነው የገባሁት፣ ምንም የለኝም ከዚህ ሌላ። ተባረኩ። ተባረክ ጌታ ኢየሱስ ይባርክሽ። አይ ቲንክ ሁላችንም አንድ ትራክ ላይ ነን። ዋትስ ጎይን ኦን ፕላኑም እየገባን ይመስለኛል። አሁን አብዛኞቻችን ነቃ ያለ መንፈስ እና ብዙ ጊዜ እኔ ቤቴንም በምከፍት ሰዓት እንደምላችሁ አይ ቲንክ ዶቶችንም መገጣጠም ጀምራችኋል። ትላንትንና ዛሬን ማገናኘት ጀምራችኋል እና ፕላትፎርሙን ሁላችንም በዊዝደም የተጠቀምነው ነው ብዬ አስባለሁ። አሁን ላይ ማለት ነው እየሆኑ ያሉ ነገሮች ሁሉ እየገቡን ነውና which በጣም ጥሩ ነገር ኦኬ። ቀደም ተናግሬያለሁ። ፕላን ኤ፣ ፕላን ቢ፣ ፕላን ሲ ድረስ ተደርሷል። አሁን እስከ ዜድም ሊቀጥሉ ይችላሉ። ኦኬ እንደገና ደግሞ ይቀጥላል። ከፈለጉም ከአስከባ ያደርጉታል። እስከ ዜድ ሊያንሳቸው ስለሚችል ማለት ነው ከኤ እስከ ዜድ። ስለዚህ በዚህ ሁሉ ፕላን እኛ በጣም ስማርቶች
ኦፍ ኮርስ የጨለማ ልጆች ከብርሃን ልጆች በዊዝደም ይበልጣሉ። ያ ዊዝደም ግን የምን ዊዝደም ነው መሰላችሁ? የክፋት የክፉ ስራ እንጂ በብርሃን የመመላለስ ዊዝደም አይደለም። የኛ ሞኝነት በብርሃን ከመመላለስ ጋር እጅጉን በእግዚአብሔር ፊት የተወደደና የከበረ ነው። የነሱ ብልጠት ለክፋት ከኛ በብርሃን መመላለስ ሞኝነት ጋር እንኳን በፍጹም ሊወራደር አይችልም። በፍጹም እዛ ገስት ላይ የነበሩት አብዛኞቻቸው እየገቡ የሚወጡት የተቀመጡትም ማንነታቸው የማይታወቅ መልካቸው የማይታወቅ በሪፎርሜሽን ስም የሚጫወቱ ኦርቶዶክሳውያን ይሁኑ ሙስሊሞች ይሁኑ ኤቲስቶች ይሁኑ የማይታወቁ ናቸው። ወንጌላዊ ኤርሚያስ አበበ እስከዛሬ ስንት ዓመት ሙሉ ሶሻል ሚዲያ ላይ የሚያስተምረው አይታወቅም እንዴ? ኤክስኪውዝ ሚ የዛሬ 1 ወር ቪዲዮ እንዴት ነው ቁጭ ብላችሁ አስልታችሁ ዛሬ ላይ በዚህ ፖለቲካ የወርቅ ቀብቀብታችሁ ዛሬ ላይ ይዛችሁ መምጣት የፈለጋችሁት? ገብቶ ያንን ጥያቄ ኤርሚያስ ቤት የጠየቀው ሰውዬ በሌላ አካውንት እዛኛው ቤት አለ። በሌላ አካውንት እዛኛው ቤት ገብቶ የራሱን አካውንት እዚህ ቤት የገባውን አካውንት አንድ ወንድማችን ገብቶ ሲጠይቅ ብሎ የራሱን ያወራል። ይሄን ያህል ክፋት፣ ይሄን ያህል ክፋት፣ ይሄን ያህል ተንኮል፣ ይሄን ያህል ወጥመድ። ምን ነው የግል ህይወት እንኳን የላችሁም እንዴ? ቢዚ የሚያደርጋችሁ ስራ የላችሁ? የምትመሩት ቤተሰብ የለም? ቢያንስ ራሳችሁን አትመሩ? 1 ወር ሙሉ ፕላን አድርጋችሁ በጣም የሚገርመኝ ደግሞ ትንሽ ስም ያላችሁ እዚህ ፕላትፎርም ላይ ትንሽ እንደዚህ አይነት የመንገድ ላይ ቡና ጠጡ ቤት የምትገቡ ትንሽ ስም ያላችሁ እኔ ገብታችሁ ኤርሚያስ እንደዚህ አያስተምርም ስላላችሁ አፕሪሺየት አላደርጋችሁም። በነገራችን ላይ ገብታችሁ ኤርሚያስን ዲፌንድ ስላደረጋችሁለት አፕሪሺየት አላደርጋችሁ። ምን ያህል ኢንፌሪዮሪቲ ኮምፕሌክስ እንዳለባችሁ ነው ዲፌንድ ብታደርጉም የሚገባኝ። ሁሉም ቡና ጠጡ ቤት አላችሁ። ሁሉም ጥቃቅንና አነስተኛ ቤት አላችሁ። ምን ነው ይሄን ያህል? በቃ ቲክቶክ እኮ መክሊታችሁ ካልሆነ እኮ ያልተጠራችሁበት ጥሪ ከሆነ ምናልባት እኮ የመንገድ ላይ ስብከት ላይ እኮ ሊሳካላችሁ ይችላል እንዴ። የማርያምም የሚካኤልም ድግስ አይቅርብኝ፣ እዚህም ደግሞ የእሁድ አምልኮ አይቅርብኝ፣ አርብም ጁማአ አይቅርብኝ። ሁሉም ጋር በጣም ይደብራል። በጣም ነው የሚደብረው። አይን ባይኖረን ግን ይቆጨን ነበር። ማስተዋል የሚችል አይምሮ ባይኖረን ይቆጨን ነበር። በጣም ደስ የሚለው እያንዳንዱ ላይቭ ስትሪም አድርጎ ሲወርድ ወንጌላዊ ኤርሚያስ አበበ ሲወርድ each and every second ስተት ካለ ብላችሁ ፒክ ለማድረግ ላይቭን በጠቅላላ ቁጭ ብላችሁ እያጣራችሁ እንደምትሰሙት ነው የተረዳ ነው። ከዚህ እያጣራችሁ ትሰሙታላችሁ። በቃ ይሄንን አረጋግጠናል። እንደምትሰሙት አረጋግጠናል። እቅዳችሁ ግን አይሳካላችሁ። አሁን ገብታችሁ በትክክል ኤርሚያስ የሚያምነው እንደዚህ ነው መረጃው አለኝ የምትሉ ሰዎች ገስት ላኩ፣ እናስገባችኋለን። 1 ቁጥር ጻፉ፣ እናስገባችኋለን። ይሄን ያህል ክፋትና ይሄን ያህል አድማ፣ ይሄን ያህል የውስጥ ተንኮል የት
የትም አያደርሳችሁም። በነገራችን ላይ የትም አትደርሱ። የትም ኤርሚያስ ቤቱን ከፍቶ ይናገራል። ኤርሚያስ ቤቱን ከፍቶ መልስ ይሰጥበታል። ቪዲዮአችንን እያሳየ የት ቤት እንደተከፈተ ከዛ በዛው ቤት ፕሮሞት ይደረግልኛል። ይሄንን አንሰጣችሁ፣ አታገኙትም። ከዚህ በኋላ በፍጹም ነው የማታገኙት። አይሳካም። አሁን ይልቁኑ ወደ ርዕሳችን እንመለስና ገብቶ ማውራት የሚችል ካለ በዚህ ርዕስ መረጃ ያለው ካለ በዚህ ርዕስ እናንተ የምንፍቅና ትምህርት ነው የምታስተምሩት የምትሉን ካላችሁ ኤርሚያስ የምንፍቅና አስተምህሮ ነው ያስተማረው የሚል መረጃ ያላችሁ ሰዎች ካላችሁ አንድ ቁጥር ጻፉ፣ ገስት ላኩ፣ እናስገባችኋል። ካላችሁ ቄሱም ዝም መጽሐፉም ዝም ነው። ቄሱም ዝም መጽሐፉም ዝም ነው። ኦኬ እሺ። ሀሳብ ያላችሁ ሰዎች ካላችሁ ስም ሳጠሩ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ መግባት ትችላላችሁ። ከኛ ወገን ከየትኛውም ወገን ደግሞ አዎ በርዕሱ ላይ እናንተን ዲፌንድ ማድረግ ፈልጋለሁ እንደዛ ነው የምታምኑት ማስረጃው አለኝ የምትሉ ካላችሁ you guys are very welcomed። ያ ዳዊት እንደዛ ነው። ለምን አትገቡም? ይሄው ከፈተ እኮ ቤቱን። ቤታችሁን ከፍታችሁ ያዙን ልቀቁን ስትሉ አልነበር? ያላችሁ ሰዎች ግቡ። ማስረጃ ያላችሁ ግቡ። እኛ መክሰስ የምትችሉበት ትክክለኛ አቋሙ ያላችሁ ውሃ የሚያነሳ ሀሳብና መረጃ ያላችሁ ሰዎች እባካችሁ እንድትገቡ እየለመናችሁ ነው። አረግቡ ወገኖች፣ እየጠበቅናችሁ እኮ ነው። መጣ ሄርሚ ድምጽ ልመና እኮ አይደል? ልመና በላህ ግን በላህ? አዎ በላው። መክሰስ ነገር ቀጥያ ማለት ነው። በቃሽ ቀጥል። ጌታ ይባረክ። ያ ተባረኪ እህትየው፣ ጸጋ ይብዛልሽ። እሺ ካላችሁ ነው እንግዲህ እኔ በተኛሁበት ጊዜ ነው። አይ ቲንክ እህትየውም ጋር ሜርሲም ጋር በዛ ሰዓት የትኛው ሰዓት እንደሆነ ባናቅም ግን እሺ ስም አንጠራም፣ ፔጅ አንጠራም። ኦኬ እና ሙኩልኝ ማለት ነው። መረጃ ያላችሁ ሰዎች ካላችሁ ኢየሱስ ክርስቶስ ከዘላለም ቅዱስ የእግዚአብሔር አብ ልጅ አይደለም ብሏል ኤርሚያስ ብላችሁ የምትሉ ሰዎች ካላችሁ ዌልካም። ፈረሱም ይኸው ሜዳውም ይኸው። አጭርና ግልጽ ነው። በቃ አጭርና ግልጽ ነው። ኦኬ ጃውጧ ከመካነ ኢየሱስ ከሉተራውያን ከካቶሊክ ከኦርቶዶክስ ከፔንቴኮስታል ዋቴቨር ብቻ ከሪፎርሜሽን ተሐድሳውያንን ብለው ከሚሉት ማንም ከካልቪንም ከመሐመድም ከየትኛውም ብቻ ካለ እጅን አውጣ። ኢየሱስ ክርስቶስ ከዘላለም የእግዚአብሔር አብ ልጅ አልነበረም ብሎ ኤርሚያስ አስተምሯል ብላችሁ ምትሉ ከነመረጃ ጭምርና ትልቁ ላይ ያደርጋለሁ። ካሜራውን ትከፍታለህ፣ ቪዲዮን ታሰማለህ፣ ከዛ እኔ እመልሳለሁ ማለት ነው። አይ የዛን ቀን በቃ ትንሹ ነሸጥ አድርጎኝ ነው ወይ ደግሞ ምናምን ነገር ብዬ እላለሁ። ብቻ የምትሰፉትን የምትቆርጡትን የምትቀጥሉትን ሁሉ ጭምር አድርገህ አምጣው። የቱን በየትኛው ጊዜ ላይ እንደተናገርኩኝ ስለምናውቀው ማለት ነው። ካልሆነ እኔ ነኝ ደም ከእንባ ጋር የተቀላቀለ ማስለቀሰ ማለት ነው። በምን በእውነተኛ ትምህርት በቃ በዚህ ብላችሁ ፈለጋችሁ አይደል? አታገኙም። በቃ ምንም ልንረዳችሁ አንችልም። ወንድሞች እናቶች፣ እህትየው ቅድም እንዳለችው
አንዳንዶቻችሁ በቃ እግዚአብሔር ሳይጠራህ የወጣ ሁሉ እመነኝ አልኩ። የቱንም ያህል እየተላላጥክ ጠረጴዛ እየደበደብክ እናንተ ምናምን ብለህ ብትል የሚሰማህ የለም። ልዑሉ ከአንተ ጋር ካልወጣ እግዚአብሔር መንፈስ ቅዱስ የልብህን ክፋት እያየ አብሮ አይሰራም ማለት ነው። አብሮ አይሰራም። ስለዚህ ቁጭ ብለህ እህትህን እንዴት አድርገህ እንደምታጠምድ፣ ወንድምን እንዴት አድርገህ እንደምታጠምድ በጌታ የሆነው ማለት ነው። ወንጌል እንዳይሰራ እንዴት እንቅፋት እንደምትሆኑ ይሄን ነው የምታስበው። ስለዚህ ይሄው እነግራችኋለሁ። ይሄው እግዚአብሔር ምስክር ማለት ነው። ለዘላለም የሚኖረው ንጉሥ ምስክር ነው። አመዳም ሆነ ትቀራለህ ማለት ነው። ዓለም እያየህ እዚህ ቲክቶክ ላይ የሚሰማህ አተ ግስላ ትላለች አያቴ። ግስላ ራሷን በራሷ አንቃ ትገላለች የሚባል ነገር ድሮ ነግራናለች። እውነት ይሁን እውነት አይው ግን እኔ አላቅም በእውነት። እቺ ግስላ የምትባለው አውሬ ራሷን በራሷ ታንቃለች ነው እንደ ሲሰድቧት ነው ምናምን ነገር ብለው ድሮ በልጅነት የነገሩናል። እንደዛም እንኳን ራሱ እንደው ለማድረግ አልፈርድባችሁም፣ እንደዛም እንድትሆኑ አንፈልግም። ግን ራስን በራስን የምታጠፋው ብራዘር እግዚአብሔር ይላክህ። ኦኬ በመጀመሪያ ለመሰማት በፈለግ የተሰሙ ሰዎችን ቪዲዮ ያላሉትን አሉ ያሉትን አላሉም ብሎ እየቆረጡ እየቀጠሉ እየቀጣጠሉ ምናምን ነገር ማለት አስተያየት መስጠት ይችላል። ኦኬ አስተያየት መስጠት ይችላል። ግን ነገሩ ግን እውነት አይደለም። ነገሩ ግን እውነት አይደለም። የምታወሩት ግን እውነት አይደለም። የሐሰት ልጆች ናችሁ። ሐሰት ደግሞ የማን ነው ይላል በዮሐንስ ወንጌል ምዕራፍ 8 ላይ ከዲያብሎስ ነው ይላል። የዲያብሎስ ልጆች የሆኑ ይዋሻሉ። በቃ እኔ አሁን ይሄን ተናግሬ እንግዲህ ከተወሰነ በኋላ እኔ ጋር ምሽት ነው፣ ከቤተሰቤ ጋር ተኛለሁ። እህትየውም ጋር ምሽት ነው አሜሪካ፣ እሷም ትተኛለች። እና በኋላ እንግዲህ ከሰዓት በኋላ እየየ ነው ምን አሉ ደግሞ እስኪ ዛሬ በዛሬ ጉዳይ ላይ ምን ተናገረ ኤርሚያስ 5ኛው ደቂቃ እስከ 7ኛው ላይ እስኪው ምን አለ? አይ በቃ እዛ ላይ ምን አለ መሰላችሁ? በቃ ይሁን ገላትያ መጽሐፍን አውጭና አንብቢ ተብላ ብትባል ወደ ዘፍጥረት የምትገለብጠው ሴትዮ ነች እኮ ሐሳብ ሰጣለሁ ብላ የምትለው ማለት ነው። ይችላሉ ሐሳብ መስጠት። ግን ጠብቄ ነበር። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ተባረኩ። 10,000 ይግባ። ጸጋ ይብዛላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ አይደለም ብሎ የሚል ሰው ይምጣ። ኦኬ ብሎ የሚል ሰው ይምጣ። ጸጋ ይብዛላችሁ። እየጠበቅኩ ነው በእግር በፈረስ እየፈለኩ ነው። እና እሺ እንዴት ነው የኔውን? ሰላም ነው እርሜ? በጣም ነው ወድ በጣም ነው ያመሰግነኝ። ከድቅድቅ ጨለማ ነው ወደ ብርሃን አሸጋገርከኝ። ያንተ ትምህርት ተከታተልኩ። መጀመሪያ ጊዜ ነው ለአንተ ላይፍ ለምናምን ገብቼ ያገኘሁት። ኖ እኔ አይደለም ከድቅድቅ ጨለማ ወይት እኔ አይደለም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩ። የእግዚአብሔር ልጅ ነው ያሸጋገረን። እኔ ምስራቹን ወንጌል ስብኬ ከሆነ ነው። ወይት ወንድማችን ወይት ቴንክ ዩ ብራዘር ቴንክ ዩ። ሀሳብን እረዳለሁ፣ ቅንነትን እረዳለሁ። ግን እኔ አይደለሁም ከድቅድቅ ጨለማ ወደሚደነቅ ብርሃን ያሸጋገርኩ። እሺ ብራዘር አልችልም። የኔ ስራ አይደለም እሱ ነው ማየውጭ የኔ ስራ አይደለም። እሺ የኔ ስራ ወንጌል ሰባኪነት ነው። የእህትየው ስራ ወንጌል ሰባኪነት ነው። ከድቅድቁ ጨለማ ወደሚደነቅ ብርሃን የጠራችሁ ብሎ ያለው የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር አብ ነው። እሺ በልጁ በኢየሱስ ክርስቶስ እኔንም አንተንም ከዘላለም ሞት ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን እሱ ነው። እንደዛ አስተካክለው ብዬ ነው። ተባረክ ነው ወንድማችን። የምትለው ካለ መቀጠል ይችላል። ልክ ነው። ከንግግር ሊሆን ይችላል። እግዚአብሔር ባርክ። ቤተሰብንም አንተ ነው እግዚአብሔር ባርክ። የምታስተምረው ነገር የምትናገረው ነገር ሁሉ ብቁ ነውና፣ አዎ ከጌታችን ከኢየሱስ ክርስቶስ አዳኝ ማንም የለም። ብዙ አይተናል፣ ብዙም አይተናል፣ ግን እንደሱ ሆነ ማንም የለም። ለኛ የሞተው ለኛ ፍቅር የገለጸው በመስቀል ላይ ሆኖ ከለ ያድናል ከለ ያድናል ሰውን አዳኝ አንድና አንድ ብቻ ነው። እግዚአብሔር ስም የተመሰገነው። አንተን ደግሞ ብርታቱን ሰጥቶ ኃይሉን ሰጥቶ እንድትናገር ደግሞ ድምጽህን አሳምሮ ሁሉም እግዚአብሔር ሁሉም ስላከናወነ ጉልበትን ስለሰጠ ጤናን ስለሰጠ እግዚአብሔር ስም የተመሰገነ ነው። አንድን ከሌላም እግዚአብሔር እናገራለና እግዚአብሔር ባርክ። ጌታን በቅርብ ነው ያገኘው። በቅርቡ ነው ያገኘው። እግዚአብሔር የተመሰገነው። አሁን በቤተክርስቲያን ጌታን ታመልካለህ?
ህብረት እንኳን አደረኩም። ፓስተር ትዝታ መስቀል አደባባይ ላይ ኮንፈረንስ አዲስ አበባ። የት ሀገር ነው? አሁን ያለሁት ሐዋሳ ነኝ ያለሁት። በቅርቡ አዲስ አበባ ነበርኩና መጀመሪያ የምኖረው አሁን ወደ ሐዋሳ ነኝ ያለው። ፓስተር ትዝታ መስቀል አደባባይ የመዝሙር ድግስ ያዘጋጀበት ቀን ነው። እሺ ጌታን ተቀበልኩት። ከዛ በፊት ደግሞ የእንትን ትምህርት ሐዋሳ ነው የምትኖረው ወይስ ወደ አዲስ አበባ ትመለሳለህ? አይ ኖ ሐዋሳ ነኝ አሁን ያለሁት እኮ። አይ ኖ ሐዋሳ ልትኖር ነው ወይስ አዲስ አበባ ነው የምትኖረው? አይ ከዚህ በኋላ ምናምን በመሆን አጋጣሚ ምናምን ከቤተሰብ ተለይቼ ምናምን የመሆን ኑሮ ምናምን አዲስ አበባ ነበረ መጀመሪያ የምኖረው። ግን እግዚአብሔር ፈቅዶ እግዚአብሔር ፍቃድ ሆኖ አሁን ከቤተሰብ ጋር ተመልሻለሁ። ከቤተሰብ ጋር ነኝ ያለሁት። የአንድ ልጅ ደግሞ እናት አባት ነው። ቴንክ ዩ ጎበዝ። በአካባቢ ላይ ቸርች አለ አለ። ማን አለ ቸርች እዛ? በእውነቱን ለመናገር አሁን ለምሳሌ ይሄ ነው ቸርች ህብረት የሚያደርግበት ቸርችም የለም። አንደኛ ደግሞ አካባቢ ላይ አሁን ያለበት ቤተሰቦች ያሉበት አካባቢ ቸርች አለ ወይ ብዬ ስለ አለ ብለኛል። ማን ነው ስሙ ነው ያልኩት? ቸርቹ ቸርቹ ስም ማን ነበረ? እሺ ወንድማችን ቴንክ ዩ። ፎሎ ባክ መልሼልሃለሁ። ስልክህን አስቀምጥልኝ። እዛው ሐዋሳ ካለህ ያለህበትን አካባቢ ተነጋግረን ጤናማ የሆኑ ቸርቾች እንደነ ሙሉ ወንጌል፣ እንደነ ቃለ ሕይወት፣ ሕይወት ብርሃን፣ መሰረተ ክርስቶስ የተለያዩ አብያተ ክርስቲያናት እዛ ገብተህ ጌታን አብረህ ከቅዱሳን ጋር እንድታመልክ እና መሰረታዊ ክርስትና ትምህርት እንድትማር የውሃ ጥምቀትም እንድትጠመቅ ይህን ላለው ፎሎ ባክ መልሼ ላለው ስልክን አስቀምጥልኝ በውስጥ መስመር። ጸጋ ይብዛልህ። ኦኬ ተባረኩ። እሺ ለእግዚአብሔር ክብር ይሁን። እሺ ካላችሁ መምጣት ትችላላችሁ። ክርስቶስ ከዘላለም የእግዚአብሔር አብ ልጅ ነውን? የዛሬ ጥያቄ ነው። ያው ጥያቄው ኢየሱስ ክርስቶስ ከዘላለም የአብ ልጅ ነው? ደፈር በሉ እስኪ። ደፈር በሉ። ወሬ ማሞቅ ቀላል ነው፣ ገብቶ ግን ማውራት ዳገት ነው። ደፈር በሉ በዚህ ርዕስ ላይ ደፈር በሉና ግቡ፣ እናወራለን። ምን ይለናል? ምን ችግር አለ? እንቅፋት አለው? እና እኔ ደግሞ ሳስተምር የያዛችሁትን ቪዲዮ ይዛችሁ ነው። እህትየው አንድ ሰዓት ከሩብ አንድ የገባ የለም። ኧረ እንጠብቃለን። አንድ የገባ የለም። አንድ ሰዓት ከሩብ ቢሃይንድ ባይ መሆናችሁ የምትሰሙ ኤርሚያስ ክርስቶስ የእግዚአብሔር አብ ልጁ አይደለም ብሏል እያሉ ትናንት ወሬ ሲያሞቁ የነበሩ ሰዎች ነበሩ። ከእነሱ መካከል እስኪ ለሞት መድኃኒት ይፈለጋል፣ በተለይ ሴቶቹ እኔ መጠየቄን አላቆም እጠይቃለሁ። ሰው ጠየቀ ማለት ከጥያቄው ተገላቢጦሽን ያምናል ማለት አይደለም። ትጠይቃለህ። ኢየሱስ ጌታ ነው ብለህ ብትለኝ አሜን ብዬ እጠይቅሃለሁ። ጌታ ነው ብለህ ያልከው እንዴት ነው ጌትነቱ ብዬ እጠይቅሃለሁ። ምንድን ነው ጌትነቱ ብዬ እጠይቅሃለሁ። በምን ታስረዳኛለህ ጌትነቱን ብዬ እጠይቅሃለሁ። አይ ጌታ ነው ብያለሁ የሚባል ነገር አይሰራም። ኢየሱስ ጌታ ነው። እንዴት ነው ጌታ ነው ብለህ ያልከው? ማን ነው ጌታ ነው ብሎ ያለው? የት አገኘው ይሄን መረጃ? በየትኛው መጽሐፍ ምዕራፍ ስንት ላይ ቁጥር ስንት አልከኝ ብዬ እጠይቅሃለሁ። ይሄን መጠየቄ ኢየሱስ ጌታ አይደለም እያልኩ አይደለም። እሺ አይመጡም። እህትየው አንቺም ተኝ።
ምሽት ስለሆነ እናንተ ጋር ማለት ነው አይመጡ። ምን ቦታቸው ይመጣሉ አይደል? አዎ ሰላምዬ፣ ያው እዚህ ነበረች እያለች ነው አይደል? አዎ ገና አትገባም። አይቻታለሁ። አዎ ስም መጥራት ስለማልፈልግ ነው። እታች አለች አይቻታለሁ። አሁንም አለች። አሁንም አለች አይቻታለሁ። ስም አልጠራም። ወንድ አውሎችና ሴት አውሎች ለምን አትመጡ? ታውቃላችሁ። ይሄን ቤት ስዘጋ እንግዲህ አሁን ይከፍቱና ምን አለ ደግሞ እስኪ እንዴት ነው ያለው እውነትሽን ነው ምናምን ነገር ብለው የሚሉ ማለት ነው። እሺ ገና ስታዩኝ ነስር ካፍንጫ ይመጣል። ስታይ ማለት ነው ባለ ግርማው ኢየሱስ ከኔ ጋር ስላለ አልፈራም። በምን ያህል የልብ ቅንነት እንደሚሄድ በምን ያህል ጥንቃቄ እንደሚሄድ አምላኬ ያውቃል። እዚህ ላይ መተህ እኔ ፊት አትንተፋተፍም። ታውቃላችሁ ደግሞ እያንዳንድ ኦርቶዶክስም አቅምህን ታውቃለህ፣ ጴንጤም የሆንከው አቅምህን ታውቃለህ። ኮሜንታሪ አገላብጠህ መተህ እዚህ ስላወራህ ጉራማይ ላይ አማርኛና እንግሊዝኛ ቀላቅለህ ስላወራህ እዚህ የምትታወቁ የተመሰላችሁ እስኪ ብቻውን ይሄን እስኪ ብቻውን የአምላክ ቃል እስኪ ቆመን እናውራ። ያውም ጠንካራው ብሉይ ኪዳን ላይ ብዬ በጣም ብዙ ጊዜ ኢንቫይት አድርጌያለሁ። ገና ስታየኝ ነስር ካፍንጫ ይወርዳል። ስለ እውነት ነው ብዬ የምላችሁ። ስለዚህ ቻሉት። ኦኬ ኑዋ ነገሩን እስቲ እንዴት ታዲያ እንዴ ወንድምነት ክራክታው ማኘክ ብቻ ይሄ ጥብቆ የሚቀያየሩት እኮ ናቸው። ሪፎርሜሽን ነኝ ትለኛለች ያልታደሱ አዳሾች። ተሰሎንቄ ስንት ምዕራፍ አለው ብለህ ብትላት አታውቀውም። 49 ልትልህ ትችላለች። የተሰሎንቄ መልእክት አንደኛና ስድስተኛው ምናምን ብላ ልትልህ ትችላለች። ቁጭ ብሎ አልተማሩ ወሬ ቁጭ ብሎ ወሬ መቅደድ መስፋት ማለት ነው። አለች ታች ስም አልጠራም። እንድች ብላችሁ ስማቸውን እንዳጠሩ ኑ ግቡ። ለምን አትገቡም? ኑ ግቡ። እህትየው ሜርሲ ደቂቃ ትይዝልናለች። እኔ እናንተን ጠይቃችኋለሁ፣ እናንተም እኔን ጠይቁኛላችሁ። ክሪስቶሎጂ ላይ ማለት ነው ትምህርተ ስጋዌ ዛሬ ስትዘጋ ሲከፍቱ ንፍሮ ራሱ ይኖራል ቤታቸው። ይሄ ንፍሮ ቀቃ የትውልድ ሁሉ ስንዘጋ ይከፍታሉ። ደፈር ብለው ይግቡ። እኔ ቤቱን ለቅቄያለሁ። ሙሉ በሙሉ ተቆጣጣሪ አንድ ሰው ብቻ አስገቢልኝ ከታች። አንድ ለአንድ ይለይልናል። እኔ እና እሱ ወይ እኔ እና እሷ ማለት ነው። እነ ወሬ አሙቆቹ ማለት ነው። ያውም ክርስቶሎጂ ላይ ያውም ትምህርተ ስጋዌ ላይ ያውም ጌታዬ ላይ ሌላ እንኳን ብትሉ እንደው ምናልባት ሰው ሊጠረጥር ይችላል። እዛም እንኳን ቁጭ ብለው የነገሯቸውን ወንድሞች እንኳን አልሰሟቸውም። ኧረ እንዲህ አይልም ብለው ያሏቸው ማለት ነው። እንደዚህማ አይልም ኤርሚያስ እናውቀዋለን ብለው ያሉትን እነሱ ምንድነው በቃ ነገር ነው የፈለጉት። ምንድነው ያው ባለፈው ያልኳችሁ መልእክት ማለት ነው። የሚያምኑቱ ከማያምኑት ጋር ተባብረው በመካከላቸው ቁጭ ያለው ሰው በኋላ ላይ ያኔ አዲስ ክርስቲያን ስለነበረ ስሙን አልተናገርኩም። በኋላ ግን ነግሬያቸዋለሁ። ዮኒ ማኛ ነበር መካከላቸው ቁጭ ብሎ ኤርሚያስን በከፍተኛ አመታት ሊመቱት ነው ይላል። ታውቃለህ? ነግሬያቸዋለሁ። ይሄ ሀሜት አይደለም። ይሄ ገና ከመፈጠሩ ከ7 ወር እና ከ8 ወር በፊት ማለት ነው። በኃይለኛ አመታት ሊመቱ ነው ይላል። ወገባ ገዳህን ነው የምቆርጠው ስለ መድኃኒዓለም ምስክሬ ነው። ሉተራዊ ይሁን ካልቪናዊ ይሁን ፔንቴኮስታሊያዊ ይሁን ኦርቶዶክሱን ካቶሊክ ሁን ጁዳይዝም ሁን ሙስሊም ሁን ናልኩ የማይሰበር ጽኑ በትር አለኝ። አምጣላለሁ እዚህ ጋር ከሌለስ ከነኮተትህ ጭምር እዛ ሄደህ ታላዘናለህ ማለት ነው። የማይሰበር ጽኑ በትር ሃሌሉያ። ያው የሚንበለበለው ሰይፍ ይሄ ማለት ነው። ትጠይቃለህ፣ አንተም ትጠይቀኛለህ።
አይ እንግዲህ ብለዋል አባቶችና እናቶች አክስቶችና አጎቶች እንዲህ ብለው እንዳለ አምጣ መጽሐፍ ጴጥሮስ ጳውሎስ ኢየሱስ ብለዋል አላለም? አዎ አላሉም እነዚህ አባቶች? አዎ ዚፕ ዘግቼበት አቻወርዳለሁ ማለት ነው። አላለም ኢየሱስ? አዎ ኢየሱስ አላለም ምንም አላለም። በዚህ ጉዳይ ላይ ምንም አላለም። ጳውሎስስ ምንም አላለም። ጴጥሮስና ዮሐንስስ ምንም አላሉም። ምንም አይ እነሱ አላሉም። እና ካልቪን ሉተር ዝውንጌልን አባባ ጦና አባባ ቴዎድሮስ ቀርሜሌዎስ እንጦሮንጦስ ምናምን መቃርስ ብለህ ብትል ጠራርጌ አይቀጡ ቅጣት ቀጥቼ ለሚመጣው ትውልድ ማስተማሪያ ዩቲዩብ ላይ እንደዚህ ይሰሙታል ማለት ነው። መጽሐፉ ዝም ካለማ ዝም በል። ኢየሱሴ ዝም ካለ ዝም በል። ዚፕ ቴንክ ዩ። እግዚአብሔር የላከው በጽድቅ ይናገራል። ቴንክ ዩ። ኢየሱስ ያላለውን አትበሉ። ጳውሎስ ያላለውን አትበል። የፈለገው አባቶች ለምን አይሆኑ? ጠራርጌ ከዚህ ትውልድ ህሊና ውስጥ እፍቅልሃለሁ አልኩ። አትናቴዎስ በል ማንም ማን ናቸው? ማን ነው አትናቴዎስ የሆነ እንደሆነ? ማን ነው ሉተር የሆነ እንደሆነ? ማን ነው ካልቪን የሆነ እንደሆነ? ማን ነው እኮ ነው ብዬ የምልህ እንዴ። በእነሱ ቆዳ እኮ እኛ የዳንን እኮ አድርጋችሁ በእነሱ ስጋ መቆረስ በእነሱ ደም መፍሰስ ምናምን ነገር ኖ አይችልም። እዘቀዝቀዋለሁ አልኩ። የትኛውንም ትምህርት እንደ እግዚአብሔር ቃል ትክክል ያልሆነውን እቃወመዋለሁ፣ አልቀበልም። እኔ የኢየሱስ ባሪያ እንጂ የሉተር ባሪያ አይደለሁም። ኦኬ ጌታዬ ኢየሱስ እንጂ ሉተር አይደለም። ኦኬ አለቀ። አንድ ተራ ጀርመናዊ ሰውዬ እኔ ሳጎበድድለት አልኖርም። እኔ የኢየሱስ ባሪያ እንጂ የካልቪን አይደለሁም። እነዚህ አባቶች አዎ ሪፎርሜሽን አባቶች ናቸው። ደጋግሜ ነግራቸዋለሁ። አለቀ። ሪፎርሜሽን አባቶች ናቸው። ስለሰሩት መልካም ስራ ሪኮግናይዝ አደርጋለሁ። ቴንኪው። እዚህ መተህ ግን አይ እንግዲህ ካልቪን እንዲህ ብሎ የካልቪን ተረካች ካልቪን እንዲህ ያለና እና እንትን ብሎ ኤርሚያስ ካልቪን ወገባ ገዳው ነው የምቆርጠው። እስኪ ከእግዚአብሔር ቃል ውጭ የተናገረው ካልቪን እስኪ ከእግዚአብሔር ቃል ውጭ የተናገረውን አምጣ። ወገባ ገዳውን ቆርጬ ሸባ አደርግልሃለሁ ማለት ነው። ትምህርቱ እዚህ ሚዲያ ላይ ተሰምቻለሁ አይደል? ግልጽ ነው። እንደ እግዚአብሔር ቃል የተናገረው ለካልቪን በጣም እውቅና ሰጣለሁ። እንዴ በሉ እንግዲህ አሁን ደግሞ ትጣዳለህ። እኔ እስከዛ ሻይ ልጠጣ። ኑ አንድ ሰው ኢየሱስ ከዘላለም የእግዚአብሔር አብ ልጅ አይደለም ብለዋል ኤርሚያስ ብላችኋል። ቪዲዮውን ሁሉ ጭምር ይዛችሁ ትመጣላችሁ። እዚህ ትልቁ ላይ ያረጋችኋለሁ። እንከፍታለን። እህትየው ደቂቃ ትይዛለች። እሷ እየጠበቀች ነው። አሜሪካ ሌሊት ነው። እኔ ጋ እንኳን ገና ምሽት ነው። ገና በኢትዮጵያ